Good evening, our students. Welcome back again to our class. So tonight's class will be uh, about problem solving skills. So the last previous two units tells us that, or tell us that we have a diverse society. We are multi-diversified, ethnic, language, religion. We have all the diversities. And those diversities should not be left for diversity, or we should not compromise uh, diversity to stay away, to remain away. We need to be together. We need to form unity. We need to create unity. So the next unit was about unity, how to create unity. So we have had many discussions on it, so I don't go back to it now. So even though we have all the skills, all the approach to maintain unity, it's obvious that there will be like challenge, there will be problems among us. But whatsoever approach we follow, whatsoever smart ways that we follow, even though we understood that there is diversity, and even though we follow the mechanisms to keep the unity, there will be always problem among us. So how do we solve those problems? እና በባለፉት ዩኒቶች ስለ ልዩነት አውርተን የተለያየ ነንኛ የሚለያዩ ነገሮች አሉ መካከላችን። ልዩነት ግን የሚበጣጥሰን ደግሞ አይደለም ብለን ስለ አንድነት ማለት ነው። የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ ማንነት ያለንን ስለ ኢትዮጵያ ነው የምናወራ። ስናወራ ታውቃላችሁ መጽሐፉ የኢትዮጵያ ነው፣ እኛም ኢትዮጵያን ሰው ትምህርቱ ከኢትዮጵያ ጋር እኛ ስል ኢትዮጵያን በሚለው ይታሰብ። እሱን ከግምት ውስጥ አስገቡልኝ። ያው ስለ አፍሪካ ብናወራበት ሳለ አፍሪካ የሚለውን እናነሳለን፣ ግን ሶፋር ያለው በኢትዮጵያ ነው። ኢትዮጵያ ውስጥ 80 ብሔሮች፣ ቋንቋዎች፣ ሃይማኖቶች አሉ። ልዩነት ይታወቅ። ቀጥሎስ ልዩነት ሁሌ ስለ ልዩነት ይሰበክ ወይ አይደለም። አንድ የሚያደርጉን ደግሞ ኮመን ግራውንዶች፣ ኮመን ኢንተረስቶች አለን። ኢትዮጵያዊነት ውስጥ አንድነት፣ እነዚያ የተለያዩ ባህሎች ሰብሰብ ብለው አንድነትን ይፍጠሩ አለን። ምንም አንድነታችን በብዙ ብናጠናክርም ግን በመካከላችን እንደ ሰው ልጆች ስለሆነ ችግር አይጠፋም። ስለዚህ ሃው ዱ ዊ ሶልቭ ዞስ ፕሮብለምስ፣ እንዴት ነው ሶልቭ የምናደርገው የሚለውን በጣም ኮመንሊ እናንተ ብዙ ማውራት የምችሉት ሀሳብ ነው ይሄኛው። በተለይ ቢኮዝ ኢን ዩር ላይፍ የተለያየ የተፈጠሩ ፕሮብለሞችን ሶልቭ እያደረጋችሁ የኖራችሁ ናችሁ። በሰው መካከል፣ በራሳችሁ ህይወት፣ በግል፣ በማህበረሰብ ላይክ በእነሱ ሁኔታዎች የተለያዩ ፕሮብለሞች ተፈጥረው ሶልቭ ያደርጋችሁ ስለሆናችሁ እዚህ ጋር የሚወሩ ነገሮች ክሊርሊ ይገባችኋል። አዲስ ነገር አይሆንም። ፕሮብለም ሶልቭ ኢንቮልቭስ ዩዚንግ አቬይላብል ኢንፎርሜሽን ቱ አይደንቲፋይ ኤንድ ዲዛይን ሶሉሽንስ ቱ ዘ ፕሮብለምስ። እያወራን ያለነው ምን ይኖራል ማለት ነው? ፕሮብለም አለ። ለዚያ ፕሮብለም አይደንቲፋይንግ ኤንድ ዲዛይኒንግ ሶሉሽንስ። ዊ ኒድ ቱ አይደንቲፋይ ዊች ሶሉሽን ኢዝ አፕሮፕሪየት፣ ዊች ሶሉሽን ኢዝ ቫሊድ፣ ዘን ያንን ዲዛይን ማድረግ ነው። So it's a task, it's an activity situation for which a solution is not identified, known, or obtained. Solving a problem, therefore, is a process of identifying a solution that resolves the difficulty. የተፈጠረውን ችግር የተፈጠረውን ተግዳሮት የመቅረፍ እንዴት እናድርግ። አሁን ከበቂ ጋር በሆነ ጉዳይ እያወራን ብራ እንደ ማህበረሰብ እናወራ። እንዴት እንበል፣ እንዴት እናድርግ፣ ቆይ አሁን በዚህ ጉዳይ እንደዚህ እንበልና ብያል። እንደ ማህበረሰብ በተለይ ሰው ሀገር ውስጥ ስለምንኖር ለእኛ በተለይ በግል ብዙ ቻሌንጆች ይገጥሙናል። እንደ ነጋዴ ማህበረሰብ በሰው ሀገር እንደሚኖር ብዙ ነገሮች መሰረታዊ መደላድል፣ ህጋዊ መደላድል በሌለበት የኖርን ብዙ ችግሮች ገጥመውን ያውቃል። እነሱን ችግሮች እንዴት እንቅረፍ የሚለውን ኦልዌይስ አይደንቲፋይ ይሄማ እንደዚህ ሆኖ ይሄማ ይቅር፣ ይሄ እንደዚህ ይጎዳናል፣ የበለጠ ዋጋ ያስከፍለናል፣ ይሄ ይቅር እየተባባል እንመካከራለን እና አይደንቲፋይ ሶሉሽን እና ያ ሶሉሽን ምን እንዲያደርግ ነው? ዲፊካልቲውን ሪዞልቭ እንዲቀርፍ ነው የተፈጠረውን ችግር ያለውን ችግርና ይሄ ነው ability to solve problems is a basic life skills essential to our day to day lives at home። በቤታችንም በየቀኑ ችግር ይገጥማል። ታክሾፕ ውስጥ ያሉ ልጆች ነገር ይላሉ፣ ወረቀት አለ፣ ፖሊስ አለ፣
በእኛ ኮንቴክስት እንኳን የአገር ችግር ነው በየቀኑ የሚገጥም። ትምህርት ቤት ከትምህርት ጋር ተያይዞ ያው ትምህርት ቤት ያው በትምህርት ለምሳሌ አሳይመንት ሰሚት ማድረግ ሲገባችሁ ክላስ በጊዜ መምጣት ዙም እምቢ ሲላችሁ አሁን ኔክስት ዊክ ፈተና ላይ የሆነ ነገር ተግረ ወይ ሰርግ ይኖራል ወይ ለቅሶ የሆነ ነገር ምናምን ቢሆን እንዴት ላድርግ ብላችሁ ታስባላችሁ። ስራ አካባቢ ላይ ቅድም ያልኳችሁ የኛ ስራ ሾፕ አካባቢ ቢዝነስ ስለሆነ ምግብ ቤት ሊኖራችሁ ይችላል። ሾፕ ነው ኮመንሊ አስመጪና ላኪ ምን ዋትሶኤቨር ግን የፈለገ ደረጃ ላይ ብትሆኑ ችግር ላይ ገጥማችሁ አይችልም። ያን ችግር ግን የምትቀርፉበት ዘዴ በየቀኑ ቤዚክ ላይፍ ስኪል እና ውጤታማ ሰው ማለት ችግር ገጥሞት ማያቅ ሳይሆን ችግርን የሚቀርፍ ችግርን ለችግር መፍትሄ የሚሰጥ ሰው ማለት ነው። we solve problems every day without really thinking about how we solve that problem አንዳንዴ ደግሞ እኮ እንዴት እንደቀረፍ እንዴት መፍትሄ እንዳገኘንለት ሳናቅ በየቀኑ ችግሮች ገጥመውን ፈተንናል። ፊት ለፊት እየነዳችሁ በጣም መንገዱ ሲዘጋጋ የሆነ በሃዛርድ ወዳላ ብላችሁ ኦፍራም ፈልጋችሁ ወጣችሁ ምናምን ብቻ ለዛውን ዛሬ ፕሮብለም ሶልቭ ላደርግ ስለሆነ ብላችሁ አስባችሁ ጽፋችሁ ምናምን አይደለም። you just do it without really thinking about it ለብዙ ሳታስቡበትም በየቀኑ ዳታ እምቢ ሲላችሁ ኦኬ ኤምቲኤን ስለሆነ ምናምን ወጭ አውቶማቲክ ነው የምታደርጓቸው ነገሮች ዋይፋይ ነው መሰለኝ ስቲል ነካካ ዋይፋይ በቃ በጎረቤት ምናምን ብለን we always do this without even thinking what we are doing ስለምንሰራው ያረግ ለችግር መፍትሄ እየቀረፍ ነው መፍትሄ እያበጀ ነው እያን ሳናወራ ራሱ ብዙ ችግሮችን መፍትሄ እንፈልግላቸዋለን። so it needs good decision making ability and capacity at the right time ያ ችግር ተቀረፈ የሚባለው ምን ሲሆን በተለይ at the right time ከረፈደ በኋላ ከመሸ በኋላ መፍትሄ ቢገኝ ነገርየው መፍትሄ ነው ግን ፕሮብሌሙ ሶልቭ አያደርግም። it has to be on time the right time. okay it involves a set of skills that incorporate problem solving and choice making from several options ከብዙ አማራጮች መካከል የቱ ይሻላል ነው መፍትሄ መፈለግ መፍትሄ ደግሞ የማበጀት ጉዳይ ነው። በጣም የተገለጠ ሐሳብ ነው። ለእናንተ በእናንተ አእምሮ በጣም ክሊር ሐሳብ ነው። the importance of problem solving skills ለምንድን ነው problem solving skill የሚያስፈልገን? ያው critical part of daily life ስለሆነ ነው። እንደ ግለሰብ እንደ ተቋም ያው ስለሚገጥመን ችግር ለነሱ ችግሮች መፍትሄ መስጠት አስፈላጊ ነው። ለዚያ ነው ሁለት አይነት ጉዳይ አለ፣ critical conflict resolution እና critical thinking። okay so almost every day's life learn both at home and abroad there is a various indigenous problem solving skills in every society that are used to resolve different problems ሁሉም ባህል ሁሉም ይሄንን ግሬድ 9 ላይ ባለፈው አይ ቲንክ አምና ተምራችኋል። ሁሉም ኢንዲጂነስ ሆነ ሀገር በቀል የሆነ ችግር አፈታት ስርዓት አለ። ሀዲያ የራሱ ከምባታ ስልጤ ኦሮሞ የራሱ የተጣሉ ሰዎች የሚያስታርቅበት አሁን በዚህ ሀገር ኮንቴክስት ፍርድ ቤት ፖሊስ ስቴሽን ምናምን አይደለም ሾፕ የተጣሉ ሰዎች የሚያስታርቀው በተለያዩ ጉዳዮች የተጋጩ ሰዎችን የሚያስታርቅ ችግር የሚቀርፍ የየማህበረሰቡ ምን አለ ስኪል አለ ማለት ነው። ኢንዲጂነስ የሆነ ሀገር በቀል የሆነ in every society ኢትዮጵያ ውስጥ በተለይ so the problem solving skills include negotiation አለ negotiate ታረጋላችሁ ሰዎችን ታስቀምጣችሁ ምን ሆነ cooperative or collaborative skills diversity tolerance skills እና others ያው ባለፈው በዳይቨርሲቲ በዩኒት ያው እንትን ስለሆነ ቻለው ታገሰው ወጣቶች ስለሆኑ ነው። በዚህ ዘመን የሚመጡ ልጆች በተለይ ገና ህፃናት ስለሆኑ እኛ እንዴት ብለን ከሎኬሽን ወጥተን ወደ ሾፕ እንደገባን ስለማያውቁ ነው እንደዚህ እንደፈለጉ የሚሆኑት እንረዳቸው ተብሎ ትልልቆቹ ያ ምን ያደርጋሉ ቶለሬት ያደርጋሉ ዳይቨርሲቲ እንጂ በትልልቆቹ በእናንተ ልክ ቢሆን አሁን እዚህ ሾፕ እየሰሩ ያሉ በተለይ በቅርቡ የመጡ ትንሽ ልጆች የሚያደርጓቸው ነገሮች በጣም ያበሳጫል። ሁሉንም ወደ ሀገር ቤት የሚያስባር ነው። ግን what do you tolerate ያው እድሜ ነው ሀገር ቤትም ሞተር እየነዳ ከዚህ ብር የላኩለት ጂንስ ሱሪ እያደረገ ነው ያደገው። እኔ ፎቶ ተነስቼ ስልክለት የደቡብ አፍሪካ ኑሮ ሁሌ እንደዛ መስሎት በጉጉት ነው ካልመጣው ብሎ
ትምህርት አቋርጦ የመጣው። ስለዚህ እዚህም እንደዚህ ቢሆን ልጅነት ነው መቼ ያውቃል ብለህ ታገሰዋል እንጂ ቦግ ብለህ እንትን ካልክ ብዙ ጦርነቶች በየቦታው ሶስተኛ የዓለም ጦርነት ሊነሳ ይችል ነበር። ግን ያን የሚያደርገው ምንድነው? ዳይቨርሲቲ ቶለራንስ። በተለያዩ ምክንያቶች ይህን ብዙ ምሳሌ አንስተን ማውራት እንችላለን። ሰው ኮንፍሊክት ሪዞሉሽን የአገር ኮንፍሊክት ነው ያለ በመካከላችን። ደቡብ አፍሪካም ብዙ አለ፣ ኢትዮጵያም አለ፣ አሜሪካም አለ። መልኩ ርዕሱ ይለያይች። እኔም ማስበው የምንጣላበት ርዕሱ አሪፍ ቢሆን አሪፍ ነው ነው የምለው። በቃ በአሪፍ ጉዳይ ብንጣላም ኮንፍሊክታችን አሪፍ ነው። እንደሳ ለምሳሌ ነው ማክዶናልድ ነው መግዛት ያለብን። አይ ኬኤፍሲ ውስጥ እንሰማራ ምናምን የተባባልክ ብትጣላ እዚህ ሀገር በጣም አሪፍ ኖ። እዚህ ሀገር ሞሎች ላይ ለመግባት እንትን ነው የሚያስፈልግ፣ ወረቀት ያስፈልጋል። አያስፈልጋል ብትጣላ በጣም አሪፍ ደስ ይለኛል። ቢኮዝ በዛ ጭቅጭቅ ውስጥ ቆይ እስኪ ነገ አንብቤ ይመጣል፣ ነገ ቆይ ማውቀው አንድ ሎየር አለ እሱን ቼክ አድርጋል እያለ ወረቀት ብዙ አያስፈልግም አሉ። እባክህ ወረቀት ሳይሆን ብር ነው። ወረቀትም ቢሆን በአሳይለም ወረቀት ይቻላል። አይ በሪፊጂ ስታትስ ነው ምናምን እየተባባልክ ትጨቃጨቅ ማለት ነው። ታስ ሶ ናይስ። በዛ ውስጥ ምን አለ መፍትሄ ቀጥሎ እየተስተካከለ። ግን በጣም የሚያበሳጨኝ ደቡብ አፍሪካ ሆነ በኢትዮጵያ ውስጥ ባሉ ብሔሮችና ጎሳዎች ስትጣላ በጣም ነው የምታናደኝ። እዚህ ሆነው ኢትዮጵያ ባሉ ብሔሮችና ጎሳዎች የሚጣሉ ሰዎች እንደዚህ አይነቱ ሰው በስመ አብ የሆነ ለመናገር ላይ ይደብረኛል። መልስ ንግግር ቃል ነው ማጣለት። ኮንፍሊክት አለ። ስለ ኮንፍሊክት ሪዞሉሽን ስለምናወራ ፒፕል ኦልዌይስ ጌት ኢንቱ ኮንፍሊክት። ኮንፍሊክት የሌለበት ዓለም የለም እንግዲህ በዚህ ምድር ስለኖር። ግን ኮንፍሊክት የምገባው በምንድን ነው? ወላይታ አንደኛ ነው፣ ኦሮሞ ሁለተኛ ነው፣ ሀዲያ ሶስተኛ ነው፣ ከምባታ አይደለም። ከምባታ ሀዲያ ምናምን ትባባላል። እዚህ ስንት ማይል አቋርጠ መጠቅ ኮንፍሊክት ኢት መስት ቢ አባውት ዋት ኢት መስት ቢ አባውት ሃው ቱ ዲጂታል አወር ቢዝነስ አወር ኢኮኖሚ እንዴት ኤክስፕሎር እና ደቡብ አፍሪካ እንዴት እንወቅ። አሁን እኔ ድሮ በድምፅ ምናምን ነበር ማወራው ሶሻል ሚዲያ ላይ ትቻለሁ። አሁን በምልክት እየሞከርኩ ነው። ሰሞኑን አይታችሁ ነው። በምልክት ልሞክር። ማይሰማ ሰው በምልክት ነው የምትናገሩት። እና ሌትስ ሲ ዋት ሳውዝ አፍሪካ ሉክስ ላይክ። ቢዝነሱ ምን ይመስላል? አንዳንድ ተቋማት ሞሎች ውስጥ የገባው በቴክስት እየላኩ ነው። እሱ ላይ ተጨቃጨቁ። ኖ ፍቅረ ኢየሱስ የአንተ ዳታ ስህተት ነው። ኖ አሁን ዛሬ ስለ ፍሩት ቤቶች ምናምን ነበር እና አይታችኋል። ቲክታክ ትከታተላላችሁ? ቴዲ ብቻ ነው የሚያይ፣ ሌላ የሚያይ ሰው የለም። እዚህ ስንት ሰው አይቷል? እንዳለ ነው ከትምህርት ቤቱ ማባረረው። የኔ ቲክታክ ቲክቶክ የለኝም ለኔ ቲክቶክ የለኝም። ታዲያ ትልቅ ጥል ውስጥ ልንገባ ነው። ክላሱ ሊቋረጥ አታዩም ማለት ነው። እኔን ቲክታክ አይ ቲክቶክ የኔም የለም፣ ግን ብዙም አይን አይደል ብቻ ካየሁት ዩቲዩብ ነው። እሺ ኤኒዌይስ ስቀል ነው። ያው ቲክታክ ላይ ግቡና ቲክታክ ያላችሁ ሰዎች እዩ። I'm trying to show you what South Africa looks like። ምን ቢዝነስ አለ? ምን አይነት ሀገር ነው? ምንድነው ኢኮኖሚው? በተለይ ኢኮኖሚው እዛ ላይ ግቡና አንብቡ። የኔ ሪሶርስ ውሸት ከሆነ የኔ ሶርስ ከሆነ የጠቀስኩት ሶርስ ውሸት ከሆነ ያንተ ልክ አይደለም። ለምሳሌ እዚህ ሀገር ፍራፍሬ ነው የምትልከው ደቡብ አፍሪካ። አትክልት እዚሁ ሀገር ለሀገር ፍጆታ ነው የሚውለው የደቡብ አፍሪካ እና ወደ 26% ከጂዲፒው አግሪካልቸር ነው ኮንትሪቢዩት የሚያደርገው እና ከዛ ውስጥ በቢሊየንስ ነው ለምሳሌ ፍራፍሬ የሚሸጠው ደቡብ አፍሪካ ወደ ውጭ እና ወደ አውሮፓ ቻይና ምንድን ነው ቶፕ ስሪ ወደ ውጭ ተቀባዮች ፍራፍሬ ማለት ነው። ኦሬንጅ አፕል በጣም በትልልቁ ነው ውጭ ሀገር የሚላከው ከዚህ ሀገር ማለት ነው። እኔ ያስቀመጥኩትን ዳታ መከራከር ትችላለህ፣ መጣላት እንችላለን በእነሱ ጉዳዮች። ለምን ያ እውቀት ሰጠናል። ስለ ደቡብ አፍሪካ እናውቃለን። ወደዛ ቢዝነስ እንዴት ነው ሆነ የሚሉ ነገሮች ነው። ኤኒዌይስ በደቡብ አፍሪካ ላይ ግን ሰው የሚጣላው የሆነ ሰው የፎቶ ከላይ አድርጎ ይሄ እንትን ምናምን ብሎ ይሳደባል። እንደዛ አይነት ነገር ውስጥ እንዳገቡ ጋይስ እንደማታረጉ አካል ከተጣላችሁ መጣላት ያለባችሁ በዳታ በጥናት ነው እና
መጣላት ያለባችሁ በእንደዚህ አይነት ጉዳይ ኤክስፕሎር ዩር ካንትሪ ኤክስፕሎር ዘ ካንትሪ ዛት ዩ ሊቭ ኢን ሳውዝ አፍሪካን በደንብ እወቁ። የደቡብ አፍሪካ ባለስልጣናትን እወቁ። የደቡብ አፍሪካ ሳይንቲስቶችን እወቁ። የደቡብ አፍሪካ ምሁራንን እወቁ። የደቡብ አፍሪካ ኢኮኖሚ እንዴት ነው የሚንቀሳቀሰው? ደቡብ አፍሪካ ውስጥ ስንት ፓርቲ አለ? ባንኮች ስንት ናቸው? እንዴት መበደር ይቻላል? ምን መስራት? ኤክስፕሎር ዶስ ቲንግስ። በዚያ መካከል ተጣሉ። ግን እዚህ ቁጭ ብለህ ግን የኢትዮጵያ ፖለቲከኛ፣ የኢትዮጵያ ፓርቲ፣ የኢትዮጵያ ምናምን ለማወቅ ያለ ወግ ስለ ኢትዮጵያ በትንሹ በጣም ፕራይመርሊ ግን መጨነቅ ያለብን ፎከስድ መሆን ያለብን ስለ ደቡብ አፍሪካ ነው። ቢካዝ የዚህ ሀገር ኑሮ ነው። እዚህ ሀገር ነው የምትኖረው። አንደኛ ጠዋት ሲነጋ የሚገጥምህ ህግ መጥቶ ሾፕ ላይ የሚያንኳኳ ሰውዬ ፖሊሱ በኢትዮጵያ መንግስት አይደለም የሚተዳደረው፣ በደቡብ አፍሪካ። ስለዚህ የከተሞችን ባለስልጣናት እወቁ፣ የአካባቢያችሁን ፖለቲክስ እወቁ፣ ንቁ። የተማራችሁ ሰዎች የምትባሉት በዛም ጭምር ዝም ብሎ ኢዲያ መማር ብቻ ነው። ሁሉን አቀፍ እውቀት ይኖራችሁ። ስልካችሁ ላይ ግቡ። ቻት ጂፒቲ ብላችሁ ስልካችሁ ውስጥ ግቡና ቻት ጂፒቲ ማታቁም ካላችሁ አንብቡ። ኤክስፕሎር ኢት ቬሪ ዌል። ሶ ምን ነው እያልኳቸው ያሉት? በእነሱ ጉዳዮች ኮንፍሊክት ውስጥ እንግባ። አሁን እዚህ ስለ ፕሮብለም ሶልቪንግ ከማውራታችን በፊት ኮንፍሊክት አለ በመካከላችን፣ እማንክደው የምንጣላባቸው ጉዳዮች አሉ። ኮንፍሊክት ውስጥ ሲኖር የኛ ኮንቴክስት ደቡብ አፍሪካ ኮሚኒቲ ስለሆነ ኢትዮጵያን እኛ ስለሆነ የሚጣሉ ሰዎች አሉ። ኖርማል ነው። ለምን ሰው ተጣላ ምናምን አትበል። መልአክ አይደለም ሰው ነው። ግን በምን ተጣላ የሚለው ነው የተማረና ያልተማረ ሰው የሚለው። የተማረ ሰው በሚጠቅም ነገር ይጣላል። የዲዲ አካዳሚ ተማሪዎች የተማራችሁ ናቸው። በሚጠቅም ነገር ተጣሉ። ኮሜንት ስትሰጡ በሚጠቅም ነገር ተጣሉ። ኖ የኢትዮጵያ እንትን እንደዚህ ፖለቲካ፣ ኢኮኖሚ እንደዚህ ይሄን ያህል ቢሊዮን ጂዲፒ ግሮስ ዶሜስቲክ ፕሮዳክት ይሄን ያህል። አሁን ኢኮኖሚክስ የተማራችሁ ነው። ተንትኑ በዛ ኮንሰፕት። የደቡብ አፍሪካን ጂዲፒ እወቁ። ስንት ቢሊዮን ነው ከኢትዮጵያ አንጻር? ኦኬ የደቡብ አፍሪካ ለምሳሌ አትክልት በፍራፍሬ የምታገኘው ብር ኢትዮጵያ በአጠቃላይ በግብርና ከምታገኘው እኩል። በዚያ ውስጥ ጂዲፒ ምንድን ነው? እንደዛ በነዛ ውስጥ ተጨቃጨቁ እና ጭቅጭቃችሁን ግን እንዴት ሪዞልቭ ታደርጋላችሁ? በርዕሱ ተስማምተናል። የምንጣላበት ጉዳይ የሚጠቅም ነገር ነው ብለን ግን በሚጠቅም ነገር ስንጣላ ኦኬ ሪዞልቭ ለማድረግ ዘ ካፓሲቲ ቱ ሪኮግናይዝ ኤንድ ሪስፖንድ ኢምፖርታንት ማተርስ። ኮንፍሊክት ሪዞሉሽን ላይ ሪኮግናይዝ ኤንድ ሪስፖንድ ቱ ኢምፖርታንት፣ ያው እዚህ ጋር ራሱ ሪስፖንድ ቱ ኢምፖርታንት ማተርስ ዶንት ሪስፖንድ ቱ ኢምፖርታንት በነገር ላይ በአማርኛ አልኩት ብዙ እና ብዙ ይሄው እንግሊዘኛው አስቀምጥ ኢምፖርታንት ማተር ላይ ተጣሉ እና ኮንፍሊክት ሪዞልቭ ታደርጉ። ሬዲነስ ቱ ፎርጊቭ ኤንድ ፎርጌት። ኮንፍሊክት ሪዞልቭ ስታደርጉ ፎርጊቭ ኤንድ ፎርጌት፣ ፎርጊቭ ኤንድ ፎርጌት። እርሱ ይቅር በሉ ሰው፣ ከዛስ እርሱ ደግሞ በጣም ከባድ ይገባኛል። እዚህ ላይ እኔም ብዙ ይቅር ላለ ማለት ብዙ እንትን ያልኳቸው ሰዎች ነበሩ፣ የጎዱኝ ሰዎች ኦፊሻሊ በምታውቋቸው አንድ በሚዲያ መንገድ ምንድነው የሚለው ፎርጊቭ ኤንድ ፎርጌት። በቃ ስትኖሩ ኮንፍሊክት ይኖራል፣ ግን ምን አድርጉ? ፎርጊቭ አድርጉ። በቃ ኦኬ ይቅር በሉ። ምን ለማድረግ? ከዛ እርሱ ለመታረቅ ባይዜ ጎበዝ ነን። ትቻለ በቃ ቅፍ እናድርገን ፎርጌት አናደርግም። ከ6 ወር በኋላ በሆነ ጉዳይ ባለፈውም እኮ ሲያስታርቁን እኮ ያንተን ነገር ረስቼ መሰለኝ ካልክ ዳትስ ናት ፕሮፐር ፎርጌት በቃ። እና ፎርጊቭ እና ፎርጌት ምን የሚላለ ጊቭ ኤንድ ጌት አይደለ? እዚህ ውስጥ ፎርጊቭ እና ፎርጌት ስታይታቸዋል። ፎርጊቭ እና ፎርጌት ሲጻፍ እንደዚህ ነው የሚጻፈው። ጊቭ ኤንድ ጌት እና ሰውን ፎርጊቭ ስታደርጉ የምታገኙት ነገር አለ ማለት ነው። you'll get something when you forgive someone። እና የሃይማኖት ሰዎች እዚህ ውስጥ ብዙ ስላላችሁ እኔ ብዙ አልችልም፣ ግን ብዙ ሰው በረከት ራሱ የሚያዘው ይቅርታ ውስጥ ነው። forgive and forget, so give to get። ወጥረ ከያዝክ በረከትን ተይዞ ነው የሚቀር። so give to get ከባድ ነው።
ግን ኮንፍሊክት ሪዞሉሽን በቃ እርቅ ማለት እጅ መጨባበጥ ሽማግሌ ያዘውን 10,000 ብር ለማስለቀቅ የሚደረግ ድራማ አለ። ሬዲነስ ቱ ፎርጊቭ ኤንድ ቱ ፎርጌት በየ15ቱ በተጣላ ቁጥር ባለፈም እኮ ብላል እያልክ አይደለም። ኮንፍሊክት ሪዞሉሽን ላይ ዩ ፎርጌት ዋት ሃፕን አይደል? ፈጣሪ የሆነ ነገር ይቅር ብላችሁ እኮ ይቅር በለኝ ካላችሁት በኋላ በድጋሚ ሌላ ጊዜ ተሳስታችሁ አምላክ እኮ ይቅር በለኝ ብትሉት መቼ ነው ያረከው ነው የሚለው። ረስቶታል። ባለፈው እኮ እንትና መቼ ረስቼዋለሁ ነው። እርቅ እንደዛ ነው፣ መርሳት ነው ያለብን። and the ability to seek compromise and avoid punishing compromise ማድረግ መረዳት ቅድም ያው ልጅ ስለሆነ ነው። ያው ደቡብ አፍሪካ ትንሽ ስትረስ አለ። ቲክታክ ላይ ሰው እኔ በጣም ቲክታክ ላይ ስድብ ሲያበዙ የሆነ ሳይለት እዚያ እነዚህ ልጆች ቀን ስትረስ ውስጥ ነው የሚውሉት እና ማታ በእኔ ቢደበሩስ ምን ችግር አለው? በቃ ላላሽ አልኳቸው። ቀን ሌባ ይመጣ ይሆን እያሉ የተጨነቁ ምናምን ስለሚለው ማታ ቲክታክ ላይ ትሚልክ መደበሪያ አሪፍ ነው። እንደውም እነሱ መደበሪያ ምክንያት መሆንም አሪፍ ነው። እና እንደዛ ብለህ ኮምፕሮማይዝ ካላረግ እንደዚህ ያደረጉን ካልክ ሰውየው አያውቅም አንተ እንደዛ እያሰብክ እንደሆነ፣ ግን አንተን ይጎዳል፣ ይበላል፣ ይመዘምዛል። እና ኮምፕሮማይዝ ማድረግ እና በተለይ ደግሞ አቮይድ ፓኒሽንግ እና ለቅጣት ምናምን ስል መልካሙና ቴዲ ቲክታክ አረጋችሁት ከዚህ ራሱ ነገረኞች እና አቮይድ ፓኒሽንግ በተለይ እዚህ ቅጣት ጥሩ ነው ማለት እንደዛ መደረጉ አሪፍ ነው። አያግሪ በተለይ ሽማግሌዎች ምናምን እንደዛ ሰው በቅጣት ለቅጣት ነው። ግን ማስተማሪያ ሰው እንዲጠነቀቅ ነው እንጂ ሰውን ደግሞ እንደው 200,000 አምጣ 100,000 አምጣ 50,000 አምጣ ጆተኒ ብቻ ነው ሳንቲም ሲገባለት ኳስ የሚለቀው እና ለሁሉ ሰርቪስ መሆን የለበትም። ፓኒሽመንት ሁሌ ፓኒሽመንት መሆን የለበትም። ማስተማሪያ I believe that resolution can support the interests and needs of both parties. በተለይ ኮንፍሊክት ሪዞልቭ ስትታረቁም ቢሆን resolution can support the interests and needs of both parties. ሁለት የሚጣሉ ተጣልተው የነበሩ ሰዎች ስታስታርቁ ምን መሆን አለባቸው? የሁለቱም ፍላጎትና ኢንተረስት ኒድ የሚፈልጉት ነገር ምን መሆን አለበት? መደገፍ አለበት። አንዱ ብቻ አለ። ኦኬ ሶ ኮንፍሊክት ሪዞሉሽን ሪዞልቭ ስታደርጉ ምን መሆን አለባችሁ? የምታስታርቁ ኮንፍሊክት ሪዞልቭ ስታደርጉ አስታራቂ መሆናችሁን ብትሉ ወሳኝ በሆኑ ጉዳዮች ፎከስ ማድረግ ነው። ያንዳንዱ ነገር እንደዚህ ብለህ ነበር ምን ልትል ፈልገህ ነው፣ እንደዚህ ብለህ ነበር ምን ልትል ይፈልጋል ካላችሁ አሁን እዚህ እኔ ጥሎብኝ ነው መሰለኝ እኔ የሚያገናኝ ነገር ላይ ስብሰባ ገብቼ አላውቅም። ግን ስሰማ በጣም ረዥም ሰዓት ነው በስብሰባ ጊዜ የሚባክነው የኮሚኒቲዎቻችን፣ የመሪዎቻችን፣ የሽማግሌዎቻችን ደክሟቸው ሾፕ ላይ ስቶክ እያደረጉ ወይም ደግሞ ሰርግም ቸርችም እንደዚህ አይነት እንቅስቃሴዎች ያሉ ሰዎች ሽማግሌዎች ኢምፖርታንት በሆኑ ማተርስ ኢምፖርታንት ባልሆነ ማተር ረዥም ሰዓት እንደዚህ ብለህ ነበር ለምን ብለን ሊቭ ዛት ዋን ለሱ አይደለም ጎ ቱ ዘ ኢምፖርታንት ማተር። ሌላው ኮንፍሊክት ውስጥ ሁሌም ሪዞሉሽን ኮንፍሊክት ያው እርቅ ማለት ነው። ግጭትን ለማስታረቅ ለመቅረፍ ለመፍታት በሚደረግ ጥረት ይቅር መባባልና መርሳትን ድጋሚ እንዳያስታውስ አድርጎ እንደገና ደግሞ ወደ ቅጣት አትሩጥ። ዶንት ራን ቱ ዘ ፓኒሽመንት አቮይድ ፓኒሽመንት ኮምፕሮማይዝ በቃ። ሌላው ደግሞ የሁለቱም ፓርት ፍላጎት ምን አለበት? ሰፖርት ኤንድ ኢንተረስትስ ሰፖርት ዘ ኢንተረስትስ ኤንድ ኒድስ ኦፍ ቦዝ ፓርትስ። ያው ሁለት የተጣሉ ሰዎችን ስትሰሟቸው ሁለቱም የሚሉት በቃ እኔ እንትን ነኝ እኔ እንደዚህ አድርጌለት እኔ እንደዚህ አድርጌው እያለ ታዲያ ይህን የመሰለ መልአክ ነው እንደ በደለኝ ያለው ምናምን ብላችሁ በጣም ተናዳችሁ ሁለተኛውን ፓርት ስትሰሙ ያኛው የሚለው ደግሞ የባሰ ነው። ግራ ነው የሚገባችሁ። ስለዚህ ሮጣችሁ በአንደኛው ሀሳብ ብቻ ለውሳኔ ከሄዳችሁ you gonna miss the point. So you need to now that these two both parties have their own interests and their own needs. ሁለቱም የተለያየ ፍላጎት አላቸው ሀሳብ አላቸው። ስለዚህ ሁለቱንም ሰፖርት በሚያደርግ ነው አንተም ተው አንቺም ተው እንደዛ ነው የሚደረግ። ሁለት የተጣሉ ሰዎችን ስታስታርቁ 100% አንደኛውን ጥፋት አታደርጉ ማለት እያወቃችሁ ብዙ ያጠፋው ያ እንኳን ቢሆን
አንተም እንደዚህ ማድረግ አልነበረብህም የምትሉት የሆነ ነገር ሊኖር ይገባል። ካልሆነ ያኛው ያው የሚሰማው ነገር ይኖራል እንዳለ እንደዚህ ብላችሁ እሱም ብቻ ምናምን ከተጣሉ there is something that both fail ሁለቱም የሳቱት ነገር ስላለ አትሊስት በሆነ ልክ ሁለቱንም ሰፖርት የሚያደርግ መሆን አለበት። ክሪቲካል ቲንከርስ የሚባለው ያው ኦፕን ማይንድ የሆኑ ሎጂካል and willing to reassess information ኦኬ መረጃ ሲኖር ሪአሴስ የተጻፈው የተባለውን ሁሉ አሜን ብሎ ቢቀበል ሳይሆን ክሪቲካል ቲንከር ነው ማለት ድጋሚ እስቲ ነገር ቼክ ላድርገው ብሎ የሚያነብ ዋይድ ሬንጅ ኦፍ ፐርስፔክቲቭስ የተለያዩ ሰፋፊ እይታዎች ነው እንደዚህ ሊሆን ይችላል እንደዚህ ሊሆን ይችላል ብሎ አስፍቶ የሚያይ የሆነ ነገር እንደዚህ ነው ሲባል ነው ለካ ብሎ ተሰልፎ የሚሄድ አይደለም ክሮስ ቼክ የሚያደርግ ማለት ነው እና ጳውሎስ የሚባል ሰው ያለ መጽሐፍ ቅዱስና ሊገሉት ወስደው ሁሉም ምናምን ያሉ እየሰደውት በጣም ብዙ የሚጮሁ ሰዎች ነበሩ በቃ እሱን ሊወግሩት ማለት ከዛ በዛ መካከል እየጮመ ይገደል ጳውሎስ ምን አይተዋል ከዛ ከኋላ ሰልፍ ላይ ካሉት መካከል አንዱ ሰው ምንድነው ችግሩ ሲባል እኔ እንጃ አላወኩም እና ብዙ ሰው ምን እንደሆነ ሳያውቅ ለጩኸት ይወጣል ለመሳደብ ይወጣል ኮሜንት ለማድረግ ይወጣል መረጃ ግን እናንተ እንደዛ because you're going to be what critical thinkers reassess information ሰበር ዜና ከባድ ነገር ይጀምጥ ይሄን ጉድ ስሙ ምናምን ይላችሁ ሰው ቆይስ ተቀስ አረጋጋው ልስሞስ ቼክ ላድርግ ብላችሁ እናንተም reassess don't take everything that someone say as it is don't engulf it atwat as a critical thinker cross examine the information not know okay ጥሩ ያንተ ሰተመ ሊጠቅመች okay let me also ask someone let me read this thing let me check the other side let me corroborate the information let me confirm the information no meanwhile if you are a critical thinker if you are not critical thinker you just listen to what he says and you copy you paste it you keep saying what he has said እሱ ያለውን መድገም አይገርም ዛሬ እኮ ጆሃንስበርግ 6 ቤት ተቃጠለ አረባ እሱ ደውላል ጆበር ሌላ ሰው ሰንታ ዜና ቼክ አርጋ ግሩፖች ላይ ተወርቷል ዌብሳይት ላይ አለ የተለያየ ኢንፎርሜሽን ሪአሴስ ማለት ነው የክሪቲካል ቲንከር አንዱ ማሳያ ሌላው ዋይድ ሬንጅ ኦፍ ፐርስፔክቲቭስ በሚለው እንደዚህም ሊሆን ይችላል እንደዚህ የሚለው ምናልባት እንደዚህ አድርጎ አሁን በሶሻል ሚዲያ በተለይ ክሪቲካል ቲንከር ካልሆናችሁ የተለያየ አጀንዳ ይዘው ይመጡና ክብራትና ክብራን ሀገራችን እንደዚህ ልትሆን እንደዚህ ሊያረጉን እነዚህ ሰዎች ጠቅላይ ሚኒስትር ምናምን ወይም ደግሞ የነሱ አንስቶን ሲል ዋይድ ሬንጅ ለጠቅላይ ሚኒስትሩ ነው ሀገር እየመራ ሀገሩ እንዴት ይሸጣል ከሸጣም አሁን ተደራድሮ ወደፊት ከፕሬዝዳንትነቱ ከጠቅላይ ሚኒስትርነቱ ሲነሳ አያዋጣው ምናምን ብሎ ዝም ብሎ ነው ባቂ ዋይድ ሬንጅ ናይ መረጃ ሲሰጣችሁ ዋይድ ሬንጅ አስፍቱ open to all reasonable possibilities critical thinker possible reason ምናልባት እኮ ተጣልተውም ሊሆን ይችላል ወይም ደግሞ ሊፈጠር ይችላል ምናልባት የደቡብ አፍሪካ መንግስት እንደዚህ አስቦም ሊሆን ይችላል ኦኬ ራማፎሳ ብቻ አላል የሰማችሁት ነገር እንደዚህም እንደዚያም ሊሆን ይችላል ብሎ ሁሉንም የሐሳብ አማራጮችን ማወዳደር ነው እንጂ የተሰማውን ሁሉ ሚውጥ ከሆነ ያ ሰው ክሪቲካል ቲንከር አይደለም የክሪቲካል ቲንከር ማሳያዎች ክፍት ነው ኦፕን ማይንድ የተለያየ ነገር ለመስማት የተለያየ መረጃ ለመቀበል ዝግጁ ነው ሲሰማ ሎጂካል ነው ከዛ ሪያስ የሚሰማው መረጃ ያገናዝባል የሰፍ አስፍቶ ያያል ሊሆን የሚችሉ ይሄም ሊሆን ይችላል ይሄም ይችላል ብሎ ፖሲቢሊቲዎችን ሪዘናብል ሪዝኖችን ለነሱ ኦፕን ነው ለመረጃ ብቻ ሳይሆን ኦፕንነሱ reasonable possibilities cross check ያደርጋል all right problem solving skill in human life is to become analytical persons that overcome problems in day-to-day life problem solving skill is used as a pathway through which the problem can develop effective solutions to resolve it there are very important to solve social problems include conflict resolution critical thinking እና conflict resolution ላይ problem solving skill ያስፈልጋል የሆነ problem ሲኖር ወይ ፕሮብሌሙን ሪዞልቭ ታደርጋለህ ወይ ደግሞ ክሪቲካሊ ነገሩን ለማየት ሁለቱ ነገሮች አይተናል ፕሮብለም ሶልቪንግ ችግር ሲኖር ክሪቲካል ቲንከር ካልሆንክ
ፕሮብለም ሶልቭ ልታደርግ አትችልም። በግል የሆነ ችግር ቢፈጠር ክሪቲካል ቲንከር ሆነ ለነገርየው መፍትሄ ትፈልጋለህ። ወይም ደግሞ በግለሰብ መካከል ችግር ቢፈጠር ወይም አንተም ከሌላ ሰው ጋር ኮንፍሊክት ደግሞ ሪዞልቭ ለማድረግ ፕሮብለም ሲባል ጥል ብቻ አይደለም። ኤኒቲንግ ሲፈጠር ኦኬ፣ በህይወታችንም ችግር ሲፈጠር በግላችን ቅድም እንዳልኩኝ የተለያዩ አንግሎችን አይተን እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ ኦፕን ሆነን መረጃ እንትን ላይ ሪያሴስ እናደርጋለን። በዚህ በኩል ደግሞ ፕሮብለም ማህበረሰብ ውስጥ ሁለት ሰዎች ላይ የሆነ ነገር ከሆነ ደግሞ ሪዞልቭ ለማድረግ ደግሞ የምንጠቀማቸው ሰዎቹን ቼክ ማድረግ፣ እንዲረሱ ማድረግ ምናምን፣ የሁለቱን ሰዎች ሳይድ መስማት የሚሉ ፖይንቶችን ያዙልኝ። የፕሮብለም ሶልቨር ኦኬ፣ ክሊር ዴፊኒሽን ኦፍ ፕሮብለም አት ሃንድ። ችግር ሲኖር ችግሩ ምንድነው ብሎ ችግሩን በደንብ ዲፋይን ማወቅ። ያ እዚህ ጋር ተመሳሳይ ነው። ሪዘነብል ግን ሎጂካሊ ስኬፕቲካል፣ መጠርጠር አንዳንድ ነገሮችን ሎጂካሊ መጠርጠር። ቆይ እስቲ ይህችን ነገር ቼክ ላድርገው ስለነገረ ብቻ እንዴ እንደዚህማ ከሆነ ተነስ፣ እንደዚህ ነው አንተን የበደለክ ይሄማ ይወገር ተብሎ አትነሳም። ሎጂካሊ ስኬፕቲካል። እስቲ ቆይ ልጠይቀው እስቲ አገር ቤት ሽማግሌዎች ኬስ ሲሰሙ ቦግ እያሉ አንተን እንደዚህ አለክ፣ ሰደበ፣ ደፋር ነው፣ እንደዚህ ብሎክ ነው ያጋጋላችሁ ከሆነ ሌላ ስቶሪ ነው። በኋላ ሌላ ነገር ከሁለተኛው ሳይት ሲሰሙ ታፍራላችሁ። ስለዚህ ሎጂካሊ ስኬፕት በላይ መስማት ነው እና እንዳልኳችሁ በምድር ያለ ወደ 8 እየተጠጋ ነው። 8 ቢሊዮናችንም እኔ ደግ ነኝ፣ እኔ ፍቅር ነኝ፣ እኔ የዋህ ነኝ፣ እኔ መልካም ነኝ፣ እኔ ሩሩ ነኝ፣ እኔ እንደ ሰው ከኋላ አላወራም፣ ፊት ለፊት ነው የምናገረው፣ እኔ ውሸት አልወድም፣ እኔ ሌብነት አልወድም ነው ሁላችንም እና እንደዛ ሆነን ለሁለት የተጣላ ነው። እንግዲህ ሰውየውም ያኛውም እኔ ፍቅር ነኝ፣ እኔ ደግ ነኝ፣ እኔ ስርቆት አልወድም፣ እኔ ሾፕ ሲሰራ ታማኝ ነኝ፣ እኔ ከሾፕ መንስቼ አላቅም፣ እኔ ነኝ። እና እነዚህ ሁለት ሰዎች ተጣሉ ማለት አሁን እኔ ካልነው ነገር የሆነ የተሳሳተ መረጃ ቢኖር እንጂ ፍቅር የሆነን ጥሩ የሆነን እንዋድን ምናምን ጨዋ መልካም ቀን የዋ ሩሩ ከሆንን ሁለታችን ኮንፍሊክት ከየት ይመጣል? ስለዚህ ስንሰማ አንተ አውራ ችግር የለውም፣ ግን ሎጂካሊ ግን እኛ ስኬፕቲካል ጠርጠር እናደርጋለን። ቆይ እስቲ ለማንኛውም እስቲ አላረክም እንደዚያው እስቲ ቆይ ጠይቀዋለሁ እስቲ ያኛው ነው ግን ከእርቅ አንጻር ነው። ፕሮብለም ሲባል በራሳችንም አንዳንድ ነገር ሲሆን በግል ህይወታችን ምናምን ሲሆን ልጆቻችን ላይ ለምሳሌ ትምህርት ቤት የሆነ ነገር ቢሆኑ መጥተው ይህ አስተማሪ እኮ እንደዚህ የሆነ ትምህርት እንደዚህ ከብዶኛል፣ ትምህርት ቤቱ በደንብ አያስተምር ምናምን ነገር ቢሏችሁ እንዳለ ሰው የምንውጠው ማን ያውቃል ትምህርት ቤት ደብሮ መማር ስላልፈለገ ይሆናል፣ ትምህርት ቤት እንዲቀየር ፈልግ ይሆናል ምናምን ብለን ስኬፕቲካሊ እንሰማለን። ገና ሲያወራ ፍጭ አንተ ውሸታም ትምህርት አትወድ ምናምን ማለት ሲል እንሰማለን። ኦፕን ማይንድ ነን፣ ግን ደግሞ ምን አለ ስኬፕቲካል ደግሞ ሆነን እንደዚህም ሊሆን ይችላል እኮ ብሎ እየጠረጠር ነው የምንሰማው። ኦኬ they look for opportunity within the problem። ያ እዛ ችግር ውስጥ ምንድነው የሚሻለው የሚል ደግሞ መፍትሄ they look for opportunity within the problem። ችግር ውስጥ ነው ግን ከዚህ ምን አይነት መፍትሄ ምን አይነት ኦፖርቹኒቲ ማግኘት ይችላል? ቅድም ከበቂ ጋር እያወራን ብራ ችግር አለ የሆነ ኤሪያ ላይ ግን ማን ያውቃል ለመልካም ሊቀየር ይችላል ወደ ነው እና ያን ማየት ነው ክሪቲካል ፕሮብለም ሶልቨርስ ነው እንጂ በቃ አለቀልን ሲል ማን ያውቃል ተያይዞ ለበጎ እንደሚል ለሆነ ነገር አንድ ለመልካም ለሚሆን ነገር እንደ አንድ ብሎክ ልንጠቀመው እንችላለን በሚል ሶሪ ምን ይሆን በሚል ማየት ይችላል። ፕሮብለም ሶልቨር ይወሰው ቻሌንጆችን they see problems as challenges and try to learn from them እና ይማራል ከችግር። መኪና ተበላሽቶባችሁ መንገድ ላይ እንትን ቢልባችሁ የዛን ቀን ነካክታችሁ ነገር ታስተካክላላችሁ። ሌላ ጊዜ ችግር መኪና ቢገጥማችሁ ተመሳሳይ ነገር ቢገጥማችሁ ታውቁታላችሁ፣ ተምራችሁ ሲብላል። በህይወታችን ሾፕ አካባቢ የሆነ ችግር ሲገጥመን እንማራለን። ከዛ በኋላ ከዛ የወጡ እውቀቶች አሉ። ለምሳሌ እንትን አካባቢ ሾፕ መስራት አያዋጣም፣ ነጮች አካባቢ ከሆነ ብዙ አይገዙም ምናምን። ከየት ነው የመጣው? የሆነ ሰው ዋጋ ከፍሎ ነው ፕሮብለም ገጥሞት ይሄ ነጭማ ሀብታም ነው ከነሱ ጋር እሰራለሁ በጣም ነው ምናምን ብሎ ገብቶ
ካስወጣ ከዛ ሌሰን ወሰደ ሌላ ጊዜ እዛ አካባቢ ያልክፍት ተመሳሳይ እንደዚህ ብዙ ኬዞችን ማንሳት ይችላል everyone learns from the challenge from problem they do prevention more than intervention የጤና መሪሃችን ማከም ሳይሆን መከላከል ችግሩ እንዳይፈጠር ችግሩ ከመፈጠሩ በፊት ችግሩን መከላከል እንደሚባለው በህክምና ሶ ፕሮብለም ሶልቨሮች ችግር ከተፈጠረ በኋላ ችግሩን ስለማስተካከል ሳይሆን ቀድሞውኑ ችግሩ እንዳይፈጠር ፕሪቨንት ስለማድረግ ገብተህ የተጨቃጨቅ ብሬ መልስ ምናምን እያልከ የምትጣላ አንድን ሰው ከሱ ጋር መጀመሪያ ለምን ቢዝነስ ላን ታደርጋለህ you know who that guy is you know his issue his story is with you you can check you can ask about him ከብዙ ሰው ተሰማለ መረጃ ኖሮ በዚያ መረጃ መሰረት ችግሩ እንዳይፈጠር ፕሪቨንት ማድረግ እንጂ ችግር የለም ይግባ ሽማግሌ ይዛለው አገር ቤት ምን እዛ ስቀስ ተስከባክ እና ፕሮብለም ሶልቨር ችግሩ እንዳይፈጠር መጀመሪያው ፕሪቨንት ያደርጋል they have reasonable expectations ቀድሞ ያ ነገር ሊሆን እንደሚችል ይገምታል like አይ ምንም አይሆንም በሚል ሳይሆን ፕሮብለም ሊፈጠር እንደሚችል reasonable expectation ይኖራቸዋል reasonable expectation ይሄን ግን ሳይው ሾፕ አካባቢ ብዙ ልምድ ያለው አይመስለኝም እና ስቶክ ምናምን የሚያውቅ አይመስለኝም ስለዚህ መከታተል አለብኝ በቀን ሁለቴ እየሄድኩ ማየት አለብኝ ሳይው ትንሽ ፈጠን ይላል ስለዚህ ትንሽ የቸኮለ ስለሆነ ከጎረቤት ሰዎች ጋር ሊያጣላ ይችላል ብለን ኤክስፔክት እናደርጋለን ስለዚህ ጎረቤት ኮምፕሌን ሲያደርግ ቀድመን ጠርጥረን ስለነበር ቶሎ መፍትሄ እንሰጣለን እና reasonable expectation እንደዚህ ያሏቸው ናቸው ፕሮብለም ሶልቨርስ ምንላቸው ፕሮብለም ሶልቨርስ ለመሆን እነዚህ ነገሮች ሊኖሩ ይገባል በግላችንም እንደማህበረሰብም የሆነ ችግር ሲፈጠር አለቀልኝ በሚል ልቅሻ ሳይሆን ምን ኦፖርቹኒቲ ከዚህ መውሰድ እንችላለን ከዚህ ምን እንማር አሁን ከበቄ ጋር የሰማነው ኬዛልና ቀጣይ ሌላ ጊዜ እንደዚህ ጉዳይ ሲኖር አታርጉ ኮሚኒቲ እንደዚህ እየተነሱብን ነው ሶ አትጣሉ አትምቷቸው ከሾፕ ምናምን ይያል እየተማራው ነው የዛሬ 15 13 ዓመት የነበሩ ችግሮች አሁን ያሉም በተሻለ መልክ ሰው ለርን አድርጓል ለዚህ ግን ብዙ ዋጋ ከፍሉ ሰዎች አሉ ድሮ ሽጉጥ ይዞ ለሚመጣ ሰው ዱላ ይዞ የሚመጣ ሰው ነበር በእኔ አንድ ማቀው ሰው አለ በጣም በቃ አሁን ራሱ ሰውራት ትዛለኝ በጣም ማቀው ትልቅ ሰው ሽጉጥ ይዞ ለመጣ ሰዎች ደርባን ነው ትግስት ያቃለ ነገርና እንትን ይዞ መጣ ኮካኮላ ጠርሙስ ይዞ መጣ በጠርሙስ አባራቸው ባላ ያው እነሱ ያዙትን ይዘዋል ገደሉት someone I met on Friday I lost him on Saturday so ይሄ እንደዚህ አይነት አላስፈላጊ ነገሮች ከጊዜ ወደ ጊዜ ፕሮብለም ለርን እየተደረገ ይከረገና ግን አንዳንዴ እንደዚህም ይያየ ቦግ የሚል ሰው አለ ከዚህ ሐሳብ ቀጥታ ባይገናኝ ማወቅ ያለባችሁ ሰውየው በዱላ ብታባሩት የሚሸልማችሁ የተቋቋመ ኮሚቴ የለም እንትናን እኮ በዱላ ላይ ባያባረሩ ተብሎ የሚጠልቅላችሁ እንትን የለም ዋንጫም የለም ኦኬ ያዘጋጀንላችሁ የወርቅም የብርም እንትንም ሜዳሊያ የለም ነገር ግን ስትባር ከሱ ጋር ስትፋተጉ ቢተኩስባችሁ የሚመጣው ነገር የሚፈጠረው ነገር ታውቃላችሁ በፍጹም በዚህ ነገር ላይ ጀግና አለማስ ወንድ እኮ ነው ለወንድን ያለን ዴፊኒሽን ራሱ መስተካከል አለበት ከተማን ከሚገዛ ራሱን የሚገዛ ነው ይበልጣው ራስን ግዛ ለዚያ ሳይለ don't try to fight people with bullet ከያዘው በሰዓት ከያዘው ጋር ጀግና አትጫወት ጸጥ በል ይሄድ እሱ በምን እንደተበከለ አታውቅም ሰክሮ ይችላል ሌላ ነገር ድራግ ተጠቅሞ ሰብስታንስ ሊጠቀም ይችላል አንተ በሰላም ጠዋት በር ከፍተክ ቤተሰብ ወላጅ አባቴ እናቴ ያልክ ሌላ ስቶሪ ውስጥ ሳይኖር ከያልክ እሱ ከምን እንደሚመጣ አታውቅም ምን አይነት ስለዚህ ስቴክቲ ይሰድብሃል እንትና መጤነ ይላል ምናምን ይላል እሱም ይሄን ምድር አልመሰረተም እሱም መጥቶ ነው የዛሬ ምናምን አመት ሆነሽ ሴትዮ ማህፀን ውስጥ ነበር መጤ ነው እሱም መጥቶ ነው እሱም አምጥቶ አይደለም ያመጣው ይሄንን ምድር አንድ አምላክ ብቻ ነው ስለዚህ ለሱ መልስ በመስጠት you don't need to bother
ባዘር አታርጉ። ሊቭ የሆነ ስድብ አላቸው ምናምን forget it. so you need to calm down። ለዚህ በጣም ብዙ ዋጋ ከፍለናል አላስፈላጊ ለጀግንነት ጀግንነት ኑሮ መቀየር ከዛሬ ነገን ማሻል ነገ እኛ ልጆቻችን ከኛ የተሻለ ኑሮ እንዲኖሩ ማድረግ ነገን ኮንስትራክት ማድረግ ነው ጀግንነት እንጂ ዛሬ ላይ መንቦጫረቅ። ኦኬ ልጨርስ። ፕሮብለም ሶልቪንግ ፕሮሰስ stage. Problem solving process involves taking course of actions and pass through certain steps to solve or clarify any problem. There are many systematic methods and ways which call us a process of problem solving. Okay, ምንድን ናቸው? define the problem። ችግሩ ምንድን ነው ብለህ ችግሩን ወቀው። ምንድን ነው ችግሩ? ኤግዛክትሊ ዝም ብሎ ወደ ሌላ ማሸሽ ሌላ ትርጉም መስጠት ምንድን ነው ችግሩ? define the problem, then try to identify the root cause or source of the problem and the nature of the problem። የችግሩን ምንጩን ማወቅ ሶርሱን ማወቅ ከምንድን ነው የመነጨው and looking at the problems from different angles። ቅድም አሁን ከአንድ ሾፕ ካለ አንድ አዲስ ከመጣ ልጅ ጋር ጭቅጭቅ ገቡ ውስጥ አቁማችሁ ለምንድን ነው ስራ እየቀነሰ ያለ? ለምንድን ነው ጸባይ እንደዚህ ይሆን ያለ? ሮጣህ ልጅ ስለሆነ ነው የዘንድሮ ልጅ ዱርዬ ነው የዘንድሮ ህፃናት ምናምን በሚል ብቻ መጠቅለል ሳይሆን ዲፍረንት አንግልስ። ምናልባት የኔ ጸባይ ይሁን ምናልባት እኔ ስቲል ትንሽ ልጅ እንደሆነ እያሰብኩ 12 ዓመቱ ላይ ስለመጣው አሁን ከዛሬ ከ8 ዓመት በፊት ያየሁት ልጅ አሁን 20 ዓመቱ። ስለዚህ እንደ 12 ዓመት ውስጥ ያየሁት ይሁን የኔ ይሁን ችግሩ አገሩ ይሁን ሌላ ጾታዊ ንግግር ኖሮት ይሁን ስካር አለ ይሁን አላስፈላጊ ነገር ውስጥ ገብቶ ይሁን ዲፍረንት አንግልስ ክፉ ጓደኞች ያሉት ይሁን ዲፍረንት አንግልስ። that's how we define the problem. if we just rush to judge that የዘንድሮ ልጅ ዱርዬ ነው እባክህ በሚል ብቻ ከተቀለልክ ችግሩን አትደርስበት። so you need to see the problem from different angles. it's very important to understand the problems and the challenges you would face while addressing them. Once you clearly understand the problem, you find the right solutions for the problem by using your problem solving skills. ችግሩን ካወቅ መፍትሄው ቀላል። ችግሩን ወቀው መጀመሪያ። እኛ አሁን ብዙ ጊዜ የምንቸገረው ችግሩ ሌላ ነው የመሰለን። ለምሳሌ ወባ ለታመመ ሰው ሳይ እዚህ ችግሩ ታይፎይድ ነው ብለን በለው የታይፎይድ መድኃኒት በለው አሏትክም ድገም ያል መከራ ውስጥ ለዛ ነው ሐኪሞች የፈለገ ቢሆን እኛ ብዙ ጊዜ ዝም ብለው ነው መድኃኒት ዝልን እንላለን። በተለይ ሐኪም ጓደኞች ካሉ ምናምን በቃ ባኪን እንትን ነው ዝም ብለን they don't do it professionally አይፈቀድም። diagnosis ሳይደረግ diagnosis comes first before prescribing the medication። መድኃኒቱን ሳይ ወባ ሳይን አይቀርም ብለው አያዝም ሐኪም ደም እንትን ይላል እና አንዳንዴ በጣም በተጋነነ መልኩ ልክ ባልሆነ መልኩ ገንዘብ ለመበዝበዝ ያልከው ሌላ የሚታዘው ሌላ ነው። ግን በአብዛኛው ግን እኛ ደግሞ እንደምናደርገው ዝም ብለው ነገር ዝዝል እንደምንለው መሆን የለበትም። the problem has to be identified, to be defined መታወቅ አለ። so once you have ቀጣዩ brainstorm ማድረግ once you have a clear understanding of the problem, the next step is to dig a little deeper into the situation and collect as many facts as you can about the problem to get a clear picture። ችግሩም እንደሆነ አውቃል። ስለዚህ ይሄንን አሁን አስፍተ ደግሞ brainstorm ማድረግ ይህን ችግሩን በደንብ በጥልቀት ማየት okay so that you have a clear picture of it። የበለጠ ደግሞ ስለ ችግሩ አስፍቶ ለማየት the best way to gather information is by asking questions to those who are connected። ሄደ ሾፕ ውስጥ ስራ እየተበላሸ እያየህ እኮ 15,000 የነበረው 10,000 ና የሆነ ካለ ዝም ብሎ አገር ቤት ደውሎ ቤተሰብ ጋር መክሰስ እዚህ ወንድሞች ካሉት እንትን ማድረግ ሳይሆን go and talk to him። ምንድን ነው የተፈጠረው? ስትመጣ እኮ ጥሩ ነበር። ሾፕ እኮ በነገራችን ላይ ይሄን ያልነበርኩ ፕሮብለሙን አውቃል። ልጁ እድሜው ምናምን ነው በቃ ለይታል። ኦኬ ትልቅ ነው ለካ እኔ ያልተረዳሁት ነገር አለ ብለህ አይደንቲፋይ አድርጋል። ሶ ሄደ ከልጁ ጋር ታወራለህ። ምንድን ነው ጊዜ ሰጥተህ ቶክ ቱ ሂም። እኔ አሁን ከዚህ ጋር ይገናኛል። በርግጥ ሾፕ ምናምን ያላችሁ ስቶክ ምናምን የምታደርጉ ሰዎች ሄዳችሁ ስቶክ ሰጣችሁ ሮጣችሁ ፑል ቤት ነው ፑል እየቀጠቀጣችሁ ነው የምትሉት። ፑል ተጫወቱ ተዝናኑ፣ ግን spend time with your brothers in the shop።
ጊዜ ስጧቸው፣ አውሯቸው፣ ተጫወቱ፣ ጊዜ ስጡ። ምንድን በቃ ቀልዱንም ቁም ነገሩንም በቃላል ማውራት። ስለ ሀገር ቤት ነገር ምን ነበር የምትሰራው? ሾፕ እንዴት አገኘ? ደቡብ አፍሪካ ስትመጣ ምን ይመስል ነበር? ምን ተሸወድክ? ምኑን ወደድክ? ስራ እንዴት ነው? ከስተመርስ ምና ዝም ብላ አውራ ውስጥ ትነቃቅለዋለህ። ብዙ ችግር አይደለም የተፈጠረውን ወደፊት የሚፈጠረውን ችግር በውይይት በንግግር so asking questions to those who are connected. This is one of the most important stages of problem solving that requires a careful balance of creativity and logical thinking. እና ክሬቲቪቲ እየጠየቅ ክሬቲቪቲ ያስፈልጋል። አንተ ከነዚህ ጥቁር ሴት ገርል ፍሬንድ አለቻ ምናምን አይደለም። እሱ በጣም ሰገጤ አሁን ተስተካክሏል። በእኛ ዘመን መሰገጥ ማለት ፋራ መሆን ማለት ነው። ብቻ ፋራነት በቃ ምን ያስፈልጋል? ክሬቲቪቲ ጥያቄህን ክሬቲቭ መሆን አለብህ። ማይመልስ ጥያቄ አትጠይቅ። የሆነ እንትን ብለህ ነው አይደለ? ብልግና ጀምረናል ምናምን ስላልከው አዎ ብልግና ጀምሬያለሁ የሚል ሰው ወደፊት ከተፈጠረ ነገረኛ። አሁን ግን የለም እንደዛ ኧረ በስመ አብ ምንድን ነው የምታወራው ነው። ስለዚህ ቀስ አድርገህ ወጣቱንን እኮ እኛም እኮ ምናምን ይህም እኮ የመጣው ጊዜ እኮ ተሸውጃለሁ፣ እየተሸወድክ ነው ምናምን። እዚህ ሀገር እኮ ታውቃለህ ሴቶቹ እንደዚህ ነን፣ ግን እንዴት ነው አንተ እንዴት ነህ ያልክ ቀስ እያደረግ እንደዛ አድርገህ ነው መጠየቅ ያለብህ ማውራት ያለብህ። እና ሎጂካል ቲንኪንግ ቅድም ሎጂካል ቲንኪንግ ስለዋል ችግሩን አይታል። ችግሩን በደንብ ብሬንስቶርም አድርጋል። ከዛ ዲሳይድ ስልሽ ኦኬ ይሄ ልጅ ቃል አስፈላጊ ነገር ውስጥ ስነ ያለው። ስለዚህ ዩ ዲሳይድ ኦን ዘ ሶሉሽን። ምንድነው መፍትሄው መሆን ያለበት? ዩ ዲሳይድ ኦን ዘ ሶሉሽን አፍተር ኬርፉሊ ኮንሲደሪንግ ኦል ኦፕሽንስ ዊ መስት ሴሌክት ዘ ቤስት ስትራቴጂ ፎር ዘ ፕሮብለም። ሰው ምን ላድርገው ለዚህ ልጅ አገር ቤት ላባረው አይሆንም። ወንድሜ ነው 100 ሺህ ከፍዬ ማምጣት ነው 60 ሺህ የእግር መንገድ ነው 80 ሆነ እንደጨመረ ኦኬ 80 ሺህ ቴዲ ቦስ 80 ነው ያለው። ሶ ቤስት ስትራቴጂ ምንድነው? እሺ ለምን እኔ ጋር እንዲያድር አላረክ? ኦኬ ለምን ቼክ አላረኩም? ለምን አብሬው አልሆንም? ለምን እንደዚህ አላ የተለያየ ኦኬ ለምን በቃ ጊዜ ልስጥ ቤስት ሶሉሽን። ከዛ ለምን ትርፉና ሼር አላረኩም? ብቻ የሆነ ስትራቴጂ ታደርጋለህ። After you identify the problem and collect information, the next step for you is to organize all the collected information and analyze it. While you do your analysis, try to build links and relationships in order to better understand the problem. Once you have done proper analysis, break down the big problem into smaller pieces. It will help you to find out different solutions. Yeah. በተለያየ አንግል እየሰባበርክ እንደዚህ ካረብክ እንደዚህ ይሄ ስለሆነ እንደዚህ ሆነ እድሜም አለ የዚህ ሀገር ምግብ አለ እድሜው እንትን ሆኗል የዚህ ሀገር ካልቸር ሴክሹዋል ነገር ኖርማል ነው ሶ ብዙም ደግሞ ቸርችም ብዙ በ15 ቀን አንዴ ነው መወስደው ምናልባት እንትንም አያደርግም ቲክታክ ላይም ብልግና ምናምን ይበዛል ጓደኞቹ እንደዚህ ናቸው ሶ ምን ያ ከዚያ በኋላ ምን ታደርጋለህ እነዚያን ካረክ በኋላ መፍትሄውን ያው መተግበር ኢምፕሊመንት ማድረግ implement the solution. Implementation is a critical peak of the problem solving. ያው ይሄ ሁሉ ችግሩን ለመቅረፍ የሄድንበት ነው መጨረሻው ያው ክሪቲካል ፒው ምንድነው መተግበር ያን መፍትሄ ኢምፕሊመንት ማድረግ በሽታው እንደሆነ ማወቅ ደም መውሰድ ከዛ ላብ ቴክኒሻኑ ደሙን መመርመር ብቻ አይደለም ከዛ ይልካል ሐኪሙ ያየዋል ምንድነው ያላል ከዚያ በኋላ መድኃኒት ያዛል መድኃኒት ደግሞ ለፋርማሲስት ነው ደም ይወስደው ላብ ቴክኒሽያን ነው ከዛ አናላይዝ የሚያደርገው ዶክተር ነው ሜዲካል ዶክተር ነው ወይም ነርስ በአብዛኛው ሜዲካል ዶክተር ከዚያ በኋላ መድኃኒት ፕሪስክራይብ ያደርጋል ሐኪሙ መድኃኒት ደግሞ ዶሴጁን እንትን አድርጎ የሚሰጥ እና ይሄ እንደዚህ አወሳሰድ የሚል ፋርማሲስቱ ነው ያን ሁሉ ከሰም እንትን ካልክ በኋላ ሄደ ምንድነው የምታደርገው ክሪቲካል ፒኩ ያን መድኃኒት ትውጣለህ ማለት ያ መድኃኒት ስትውጥ መፍትሄው ያ ነው ማለት ግን እስካሁን እያደረክ ያለው ለመፍትሄ ወደ መፍትሄው እየተንደረደርኩ ለመፍትሄው ትክክለኛውን መንገድ እየመረጥኩ when you have chosen the best solution according to your requirements you become committed to that particular solution now commitment you become committed ሌላ ጊዜ በሳምንት 3 የነበር ሾፕ የምትሄደው አሁን ግን ስራዬ ብለህ ነው you become committed to that part አሁን ችግር ተፈጥሯል ከባለቤት ጋር ትዳር ላይ ችግር ተፈጥሯል
እንደ ድሮ አይደለም የምትሆን። አሁን ይሄ ነገር ትዳሬ ላይ ችግር እየፈጠረ ነው። ዩ ዊል ቢ ኮሚትድ ኦኬ። ኮሚትድ ትሆናለህ። ጊዜን ትዳረጋለህ፣ ተጨማሪ ታደርጋለህ። ትዳሬ እንዴት ነው ማከም ያለብኝ፣ እንዴት ነው ማስተካከል፣ ፎከስ ትሰጣለህ። Implementation of a solution is a key to get the best possible outcome, and hence this process needs careful attention. በጣም careful attention ይፈልጋል። After I've completed the above steps, you just need to use your critical thinking ability and analytical thinking ability to create logical links between the different solutions. ፕሮብለም ሶልቪንግ የሚለው ይህንን ነው። አይ ቲንክ ሌሎች ፖይንቶች ከስር ያሉ ካሉ ቀጣይ ክላስ ላይ እናያለን። ways to improve one's problem solving skills፣ እንዴት ሆነን ነው ፕሮብለም ሶልቪንግ ስኪላችንም እናሻሽለው የሚለውን ቀጣይ ክላስ ላይ እናያለን። ጥያቄ ካላችሁ ፋይን፣ ከሌላችሁ ደግሞ ቴንክ ዩ ጉድ ናይት። ሀሳቡ በጣም ለእናንተ የተገለጠ ብዙ አዲስ ነገር የለውም። አሳይመንት ኔክስት ዊክ አሳይመንቶች፣ ፈተናዎች ይጀምራሉ። ወገባችሁን ታጠቁ። ጉድ ናይት።